ዛሬ አዲስና እጅግ ዝርዝር የሴንቲኔል-2 የሳተላይት ምስል ማመን የሚከብድ እውነታ በይፋ አውጥቷል። ከ130 በላይ የኢራን አብዮታዊ ዘበኛ ወይም IRGC ፈጣን የጥቃት ጀልባዎች በሆርሙዝ ወሽመጥ ውስጥ እጅግ አስፈሪ በሆነ ሁኔታ ተሰባስበው ታይቷል። እነዚህ ጀልባዎች በሁለት ትላልቅና ስልታዊ በሆነ መልኩ በተቀናጁ ቡድኖች ተከፋፍለው የተሰለፉ ሲሆን ይህም የኢራን አዲሱና የመጨረሻው የዛቻ አቋም መሆኑ ተረጋግጧል። ለመሆኑ ይህ ለምን አሁን ሆነ? ምክንያቱ እጅግ ጥልቅ ነው። ካለፈው የካቲት ወር ጀምሮ የአሜሪካ ጦር የኢራንን ዘመናዊና ግዙፍ የባህር ኃይል ሙሉ በሙሉ ሲያፈራርስ ቆይቷል። ከ160 በላይ ዋና የጦር መርከቦች፣ አጥፊዎችና ፍሪጌቶች በአሜሪካ ድንገተኛ ጥቃት ወደ ባህር ግርጌ ሰጥመዋል። ስለዚህ ይህ የወባ ትንኝ መንጋ ወይም መስኪቶ ፍሊት ተብሎ የሚጠራው የጀልባ ስብስብ አሁን የኢራን አብዮታዊ ዘበኛ በእጁ የቀረው ብቸኛና የመጨረሻ የባህር ላይ አማራጭ ነው እየተባለ ነው። ይህ እነሱን ለማንኳሰስ ሳይሆን ስርዓቱ ምን ያህል ተስፋ እንደቆረጠና መደበኛ ጦርነቱን ተሸንፎ ወደ ሽምቅ ውጊያ መመለሱን የሚያሳይ ትልቅ ማረጋገጫ ነው ሲሉ እነ ትራምፕ እየተናገሩ ነው። ዛሬ ጠዋት በእነዚያ መንጋዎች ውስጥ ያለ የኢራን ጀልባ ኦፕሬተር ከሆንክ መቁጠሪያህን ይዘህ መጸለይ ብትጀምር ይሻልሃል ሲሉም ዝተዋል እነ ትራምፕ። ምክንያቱም የሳተላይት ምስሉ ይፋ በሆነበት ቅጽበት ሴንቲኮም ለጉዳዩ ምላሽ የሚሆኑ አዳዲስና ዝርዝር ምስሎችን ለቋል። F-16 ቫይቨር ተዋጊ ጄቶች አሁንም በወሽመጡ ዙሪያ በንቃት እየበረሩ መሆኑን አሜሪካ አረጋግጠዋል። በተጨማሪም FA-18 ሱፐር ሆርኔቶች ከአውሮፕላን ተሸካሚ መርከቦች ላይ ተነስተው የ24 ሰዓት ጥበቃ እያደረጉ ሲሆን AH-64 አፓቼ የጥቃት ሄሊኮፕተሮችም አካባቢውን እያሰሱ ነው ተብሏል። አስታውሱ፣ እነዚህ አፓቼዎች አድሚራል ብራድ ኩፐር ባለፈው ግንቦት 3 ቀን የነጻነት ዘመቻ ወይም ፕሮጀክት ፍሪደም ከመጀመሩ በፊት በወሽመጡ ላይ በግል የበረሩባቸውና 6 የኢራን ጀልባዎችን በደቂቃዎች ውስጥ ያወደሙባቸው ናቸው። የሴንቲኮም ምስሎች ዝም ብለው ቆንጆ ፎቶዎች ብቻ አይደሉም። ለኢራን ፕሮፓጋንዳ የተሰጠ እጅግ ከባድ ቀጥተኛ ምላሽ ነው እየተባለ ነው። አሜሪካ መንጋችሁን እያየነው ነው፣ አወቃቀራችሁንም አጥንተናል፣ በፈለግነው ሰዓት ደግሞ እናጠፋችኋለን እያለች ነው ተብሏል። የጦር ኃይሎች ዋና አዛዥንም አንዘንጋም። ፕሬዚዳንት ትራምፕ የኢራን ፈጣን ጀልባዎች ወደ እሳቸው ሲመጡ የሚያሳይ ምስል ለቀዋል። ይህ ግልጽ የሆነ የኃይል ማሳያ ነው። በንግድ መርከቦች ላይ ማንኛውንም ትንኮሳ ለማድረግ ከሞከሩ የአሜሪካ ባህርና አየር ኃይል ምላሽ እጅግ አውዳሚ እንደሚሆን ለኢራን መሪዎች በተግባር እያሳዩ ነው ተብሏል። አሁን ደግሞ ከጀርባ ያለውን ምስጢርና ጥልቅ የፖለቲካ ጨዋታ እንመልከት። በደህንነት ማህበረሰብ ውስጥ ገና በዜናዎች ያልተወራ አንድ ስም እየተነሳ ነው። ብርጋዴር ጄኔራል ሙስጠፋ ሰላሚ። አዎ፣ ሰላሚ የሚለው ስም እንደገና ተመልሷል። ሁሴን ሰላሚ ባለፈው ሰኔ 2025 በእስራኤል ጥቃት የተገደለው የኢራን አብዮታዊ ዘበኛ አዛዥ ሲሆን ሙስጠፋ ደግሞ የእሱ ታላቅ ወንድም ነው። ነገር ግን ሁሴን በፕሮፓጋንዳና በዛቻ የታወቀ ቢሆንም ሙስጠፋ ግን ብዙም የማይታወቅ ምስጢራዊና ኦፕሬሽናል ሰው ነው ተብሏል። እሱ የኢራን መደበኛ ጦር ወይም አርቴሽ አባል እንጂ የአብዮታዊ ዘበኛው አባል አይደለም። እሱ ድልድዩ ነው እየተባለ ነው። በመደበኛው ጦርና በአብዮታዊ ዘበኛው መካከል ያለውን ቅንጅት የሚመራው እሱ መሆኑም ተረጋግጧል። እሱ ፕሮፓጋንዳ ላይ ሳይሆን በኦፕሬሽን እቅድ ላይ ነው የሚሰራው። እነዚህ 130 ጀልባዎች ዛሬ ከተሰባሰቡ መሐንዲሱ ሙስጠፋ ሰላሚ ሊሆን ይችላልም ተብሏል። ጥያቄው ግን እሱ እንደ ወንድሙ ጨካኝ ነው ወይስ በኢራን ውስጥ እየታየ ያለውን መፈራረስ ተመልክቶ ወደ ሰላማዊው ወገን ሊመጣ የሚችል ሰው ነው? የኢራንን የወደፊት ጊዜ የሚመራ ሰው ያስፈልጋል። ሙስጠፋ ምናልባት ያ ሰው ሊሆን ይችላልም ተብሏል። ይህ የጀልባዎች ስብስብ ኢራን የነጻነት ዘመቻ ፕላስ ወይም ፕሮጀክት ፍሪደም ፕላስ ለማቆም የምታደርገው ተስፋ የቆረጠ ጥረት ነው እየተባለ ነው። የነጻነት ዘመቻው በግንቦት 4 የተጀመረው የንግድ መርከቦችን በሰላም ለማሳለፍ ነው። ፓኪስታን ጥያቄ ለሰላም ንግግር ለጥቂት ጊዜ ተቋርጦ ነበር። ነገር ግን ትራምፕ ግልጽ አድርገዋል። ንግግሩ ካልተሳካ ወደ ነጻነት ዘመቻ ፕላስ እንሸጋግራለን ብለዋል።
ፕላስ ሲሉ ምን ማለታቸው እንደሆነ በዝርዝር አልገለጹም። ነገር ግን እንደኔ ግምት ማንኛውም ተንኮለኛ እንቅስቃሴ መደምሰስና የኢራን የባህር ጠረፍ ሙሉ በሙሉ መቆጣጠር ማለት ሊሆን ይችላል። በኢራን ውስጥ ስርዓቱ በከፍተኛ ጭንቀት ላይ ነው። ሲኤንኤን እንደዘገበው አብዮታዊ ዘበኛው ባለ 2 ደረጃ የኢንተርኔት ስርዓት እየተጠቀመ ሲሆን አጠቃላይ ህዝቡ ለ2 ወራት በጨለማ ውስጥ እንዲቆይ ተደርጓል። ይህ በታሪክ ረጅሙና እጅግ አሰቃቂው የኢንተርኔት መቋረጥ ነውም ተብሏል። ይህም የሀገሪቱን ኢኮኖሚ እያደቀቀው ነው። በሌላ በኩል የአብዮታዊ ዘበኛው አባላት ግን የኢንተርኔት ፕሮ ተጠቃሚዎች ናቸው። ስርዓቱ ለደህንነታቸው ነው እያለ ህዝቡን በጋዛይል ላይቲንግ እያታለለ ነው። በሌላ በኩል የስታርሊንክ ኢንተርኔት የሚጠቀሙ ሰዎች እየተሳደዱ ነው ተብሏል። የቤት ውስጥ አመፅን ለመቆጣጠር እየታገሉ ከውጭ ደግሞ ከአሜሪካ ጋር በሞትና በህይወት መካከል ያለ የኃይል ጨዋታ ውስጥ ገብተዋል ነው የተባለው። ስለ ትክክለኛው ውጊያና ቴክኒካዊ ሁኔታ እንነጋገርም ከተባለ የኢራን ስልት መንጋ ወይም ስማርት ቲዮሪ ነው። በርካታ ጀልባዎችን በተለያዩ አቅጣጫዎች በመላክ የመርከብን የራዳርና የመከላከል አቅምን ማጨናነቅ ሲሆን ይህ ደግሞ የአሜሪካ ባህር ኃይል ለዚህ የ5 ኢንች መድፍ መልስ ይዞ መጥቷል። በ5 ኢንች ስራ መስራት አይቻልም ላላችሁ ሁሉም የአሜሪካ ባህር ኃይል 5 ኢንች መድፍ በደቂቃ በርካታ ተኩሶችን በመተኮስ ጀልባዎቹን ወደ አመድነት የመቀየር አቅም እንዳለው እያሳየ ነው። ነገር ግን ዋናዎቹ ተዋናዮች የአየር ኃይሉ አካላት ናቸው። ኤ10 ዋርትሆግ የ30 ሚሜ መድፍ አለው። አንዴ ከተተኮሰ ጀልባዋን ማስጠም ብቻ ሳይሆን ሙሉ በሙሉ ብትንትኗን ነው የሚያወጣው። የኤፍ18 ሱፐር ሆርኔቶች ደግሞ ከኤፍ35 እና ከሌሎች የራዳር አውሮፕላኖች ጋር መረጃ እየተለዋወጡ በቅንጅት የሚሰሩ ናቸው። አብራሪዎቹ ዝም ብለው በዘፈቀደ የሚተኩሱ እንዳልሆነ እየተነገረ ነው። ባህሩን በክፍል ወይም ሴክተር ይከፋፍሉታል። አንድ ጀልባ ወደ አንተ ክልል ከገባች የመምታት ኃላፊነቱ ያንተ ሲሆን ይህ በጣም ስልታዊና ቀዝቃዛ የማጥቃት ዘዴ ነው። በተጨማሪም የአሜሪካው አጥፊ መርከብ ያሉት ሲዌዝ መድፎች በሰከንድ በሺዎች የሚቆጠሩ ጥይቶችን በመተኮስ ለጀልባዎቹ ምንም አይነት የመትረፍ ዕድል አይሰጡም። ወደ መጨረሻው ስልት ከመሄዳችን በፊት ዓለም አቀፍ ዜናዎችን ስንመለከት መጀመሪያ የዴንቨር አውሮፕላን ማረፊያ አደጋ ነው ተብሏል። ትላንት ምሽት አንድ የሮፍንቲየር አየር መንገድ አውሮፕላን ማረፊያው ውስጥ በሩጫ የገባን ሰው ገጭቷል። ሞተሩ ላይ እሳት ተነስቶ ነበር። ነገር ግን አብራሪዎቹ 231 ሰዎችን በሰላም አትርፈዋል ተብሏል። ይህ ትልቅ የጸጥታ ክፍተትና የምርመራ ርዕስ ነው። ሁለተኛ የዩፎ ይፋ መሆን ሲሆን ግንቦት 8 ቀን ፔንታገን 162 ምስጢራዊ የዩፎ ሰነዶችን ይፋ አድርጓል። በከፍተኛ ፍጥነት የሚበሩና በ90 ዲግሪ የሚታጠፉ የብረት ቁሶችን የሚያሳዩ ምስሎች ወጥተዋል። ትራምፕ ሁሉንም ነገር ይፋ አድርጋለሁ ብለው ነበር። ቃላቸውንም እየጠበቁ ነው። ሶስተኛ የዳርፓ ወይም ሼፐርድ ድሮን ነው። አዲሱ XRQ-73 ድሮን ለመጀመሪያ ጊዜ በረረ። ይህ ድሮን ድምፅ የለውም፣ በራዳርም አይታይም። እነዚህ 130 የኢራን ጀልባዎች ምን እንደሚሰሩ ያለምንም ስጋት ለመቆጣጠርና ትዕዛዝ ማዕከሎቻቸውንም ለመምታት ይረዳል ተብሏል። እንግዲህ ወዴት እያመራን ነው? አሜሪካ እነዚያን ጀልባዎች ብቻ ሳይሆን የሚቆጣጠሩባቸውን የየብስ ላይ ማዕከላትንም በከባድ ሚሳኤሎች ለመምታት ተዘጋጅታለች። የአሜሪካው E-2D ሃውኪ አውሮፕላን ሁሉንም መረጃ ሰብስቦ ልቀት ዝግጁ አድርጓል። በሚቀጥሉት 48 ሰዓታት ውስጥ ጥቃት ይፈጽማል ብላችሁ ታስባላችሁ ወይስ ጀነራል ሙስጠፋ ሰላሚ ለኢራን የወደፊት ተስፋ ሲል ወገኑን ይለውጣል? ይህ ጦርነት የኢራንን የቆየ ወታደራዊ መዋቅር ሙሉ በሙሉ በመደምሰስ አዲስ የታሪክ ምዕራፍ እየከፈተ ነው። አስተያየታችሁን በኮሜንት ላይ አስፍሩልኝ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ። I'm
ወዳጄ ታውቁ ቢቀር ቢያንስ አንድ ሺህ እንግዲህ ጎንደር ወሰላም ያለው ትንሽ ህይወትና ዳዊት እስኪ ግራ የቱን ፎሎ እያደረጋችሁ በዚህ